ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘያአብየኒ በዝንቱ ዳይሞ ሚካኤል መልአክክሙ። የተከበሩ የደብሩ የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረ ሥላሴ ይርሳው፣ ክቡር መልአከ አርያም አባ ኃይለ ማርያም የቦሌ ደብረ ሳሌም መድኃኔዓለም ካቴድራል ዋና አስተዳዳሪ፣ ክቡራን የመንበረ ፓትርያርክና የአዲስ አበባ ሀገረ ስብከት ልዑካን፣ የሥራ ኃላፊዎች፣ በዚህ ያላችሁ ሊቃውንተ ቤተ ክርስቲያን፣ የሰንበት ተማሪዎች፣ ምዕመናን ሁላችሁም እንደምን አረፈዳችሁ። እንኳን ለገናናው መልአክ ለቅዱስ ሚካኤል ዓመታዊ በዓል በሰላምና በጤና አደረሳችሁ። ነቢየ እግዚአብሔር ቅዱሱ የእግዚአብሔር ሰው ዳንኤል እንደተናገረው በትንቢተ ዳንኤል ምዕራፍ 10 ከቁጥር 21 ላይ እንደተቀመጠው ዘያአብየኒ በዝንቱ ዳይሞ ሚካኤል መልአክክሙ፣ ከአለቃው ከሚካኤል በቀር የሚያጽናናኝ የለም ነበረ ያለው። ትምህርቱ አስቀድሞ በመጋቤ ብሉይ አእምሮ እጅግ ድንቅ በሆነ መልኩ ተምረናል፣ ሰምተናል። ሊቃውንቱ ዘማሪያኑ በዝማሬ በምስጋና የዕለቱን መልእክት ሲያስተላልፉ አድረዋል፣ ቆይተዋል። ነገር ግን እዚህ ከተገናኘን ስለ ገናናው መልአክ ስለ ቅዱስ ሚካኤል የዛሬውን ታሪክ ጥቂት መናገር ስለሚኖርብን ነው። ቅዱስ ሚካኤል ዳንኤል እንደመሰከረው ከዋነኞቹ አለቆች መካከል ሚካኤል መጣ እንዳለው ከሚካኤል በቀር የሚያጽናናኝ የለም አለ። ዳንኤል ሲቸገር፣ ዳንኤል ሲጨነቅ፣ የሚያጽናናው ሰው ሲያጣ፣ ተስፋ ሲቆርጥ ቀርቦ ያጽናናው ሚካኤል መልአክ ነበር። ቅዱስ ሚካኤል ያዘኑትን ያጽናናል። ቅዱስ ሚካኤል የተራቡትን ይመግባል። ቅዱስ ሚካኤል ያቀረቀሩትን ቀና ያደርጋል። ቅዱስ ሚካኤል በእግዚአብሔር ፊት የሚቆም የመላእክት ሁሉ አለቃ የሆነ የእግዚአብሔር መልእክተኛ ነው። ይህንን የሚናገረው መጽሐፍ ቅዱስ ነው። ዳንኤል ተጨንቆ ነበረ። በአናብስት ጉድጓድ ሲጣል ይሙት በቃ ሲፈረድበት የአናብስትን አፍ ዘግቶ ሲያጽናናው የነበረው እንደ ለማዳ ውሾች አናብስት እግሩን ሲልሱለት ያደሩት ዳንኤል በምትሃት ወይንም በልዩ ጥበብ ሳይሆን የእግዚአብሔር ጥበቃ የመልአኩ ተራዳይነት አብሮት ስለነበረ ነው። ታሪኩን ታውቁታላችሁ። የዛሬዋ ኢራን፣ የዛሬዋ ኢራቅ፣ ፋርስ፣ ባቢሎን፣ ሜዶን ያን ጊዜ የሚዋጉ ነበር። የእስራኤልና የኢራን ጦርነት ትናንትና የተጀመረ አይደለም። የፋርስ ሰዎች፣ የባቢሎን ሕዝቦች ፈረሰኛው፣ ጦረኛው በግመል ስንቁን ጭኖ ወደ እስራኤል ሄዶ እስራኤልን ባዶ አድርጎ ሕዝቡን ገድሎ ወጣቶቹን ማርኮ ወደ ፋርስ አምጥቶ የፋርስና የሜዶንን ቋንቋ አስተምሯቸው ባህላቸውን ቀይረው ቋንቋቸውን ቀይረው የባቢሎን ቋንቋ የተናገሩ ዳንኤል የሚለው ስም ተፍቆ ብልጣሶር ተብሎ አናንያ አዛርያና ሚሳኤል ሲድራቅ አብድናጎ ሚሳቅ ተብለው እንዲኖሩ ተደርጎ ነበረ። የዕለቱ ትምህርት
የባህራን ገድ የተደረገለት ሲነገር ሲተረክ ስለነበረ ያንኑ ላለመድገም ነው። ዳንኤል እግዚአብሔርን ያመልክ ስለነበረ ዳንኤል በእግዚአብሔር ፊት በስተምስራቅ ቆሞ ይጸልይ ስለነበረ እግዚአብሔር መልአኩን ልኮ ያድነው ነበር። ከሚካኤል በቀር የሚያጽናና አልነበረም። የባዕድ አገር እኮ ነው፣ የሰው አገር ነው። ክርስቲያኖች በተለይ በሰው ሀገር የኖራችሁ ሰዎች ታውቁታላችሁ። በሰው ሀገር መኖር ከባድ ነው። የዜግነት መብት የለም። ከሀገሩ ዜጋ ጋር ብትጣሉ የምትታሰሩት እናንተ ናችሁ። ወጣችሁ ስትገቡ የሀገሩ ፖሊስ በቀን 10 ጊዜ መታወቂያ፣ የመኖሪያ ፈቃድ ይጠይቃችኋል። የመንቀሳቀስ መብት የተገደበ ነው። የዜግነት የእኩልነት መብት የለም። ሰርታችሁ ውላችሁ ጉልበታችሁን ላባችሁን አፍስሳችሁ እንድትኖሩ ብቻ ነው የሚፈቀድላችሁ። ከእናንተ የሚፈለገው ጉልበታችሁ ላባችሁ ብቻ ነው። እነ ዳንኤል ተቸግረው ነበረ። ከእስራኤል ተማርከዋል። ድሮ የፋርስና የባቢሎን ሰዎች እስራኤልን ሕዝብን ሲማርኩ ሄደው ነው። ዛሬ ሚሳኤሉን ነው የሚልኩት። ዛሬ ሮኬቱን ነው የሚያስወነጭፉት። ዛሬ ማዶ ለማዶ ሆነው ነው የሞት መልእክተኞችን የሚላላኩት። እግዚአብሔር ሰላምን ይስጣቸው። እግዚአብሔር ለእኛም ሰላም ይስጠን። ያጣነው እሱን ነው። የቸገረን ሰላም ነው። ዓለም የምትታመሰው የጦርን ወሬ የምንሰማው ሰላም ስለጠፋ ነው። ያን ጊዜ የነበረው ንጉሥ ናቡከደነጾር ከእስራኤሉ ንጉሥ ጋር ማዶ ለማዶ ተያይተው ተዋግተው ማራኪና ተማራኪ ሆነዋል። የዛሬዎቹ አያቶላ ሆሚኒና የእስራኤሉ መሪ እንዲሁ ቤንያሚን ኔታንያሁ እንዲሁ ይፎካከራሉ። የሚሞተው ድሃ ነው፣ የድሃ ልጅ ነው የሚያልቀው። ምን አይነት የማያባራ ጦርነት ነው! ምን አይነት ጥላቻ ነው! በመሃላቸው ሁለት አገር አለ፣ በድንበር አይገናኙ። ከ1450 ኪሎ ሜትር በላይ ርቀት አለ በመካከላቸው። ሰላም ግን የለም። ማዶ ለማዶ ሆነው ይገፋፋሉ። አንዱ ለአንዱ ስጋት ሆኖ ይጠላላሉ። ክርስቶስን የሚያውቅ ሰው አይጠላላ። ደሙ ላዕሌነ ወላዕለ ወሉድነ፣ በእኛ በልጆቻችን ይሁን የክርስቶስ ደም ያሉት እስራኤላውያን ዛሬም እንዲሁ ያ ደም እየጮኸባቸው የደም ዋጋ እየከፈሉ ነው። በቃችሁ ይበለን፣ በቃችሁ ይበላችሁ። ዳንኤልን ያጽናና አምላክ ዛሬም መጽናናትን ለምድራችን ያድል። ቅዱስ ሚካኤልን ይላክልን። ሚካኤል ካለ ሰላም አለ። ሚካኤል ካለ በረከት አለ። እግዚአብሔር መላእክትን ይልካል። ባህራን እንዲሞት ታውጆበት ነበር። እግዚአብሔር ሕይወትን ሰጠ። ሰዎች ሲፈርዱ እግዚአብሔር ያድናል። ሰዎች በርን ሲዘጉ እግዚአብሔር በርን ይከፍታል። ሰዎች ምንም ያህል ሊጎዱ ቢሞክሩ እግዚአብሔር ከኛ ጋር ከሆነ ግን ሁልጊዜም አሸናፊዎች ነን። እግዚአብሔር የአሸናፊነት ምስጢር ነው። መልአኩን ይልካል፣ የተዘጋውን ይከፍታል፣ የተቆለፈውን መዝጊያ ጓጉንቸሩን ይሰብራል፣ ሞትን በሕይወት ይቀይራል። የጠፋው ነገር ይገኛል፣ የተበተነው ነገር ይሰበሰባል። እግዚአብሔር ከሁላችን ጋር ይሁን። አንድ ትልቅ አባት የነገሩኝ የሚገርም ታሪክ አለ። ብፁዕ ወቅዱስ አቡነ ቄርሎስ አራተኛ የግብፅ ፓትርያርክ ሆነው የሚኖሩበት ዘመን ነበር። በንጉሡ
በአፄ ኃይለ ሥላሴ ዘመን መጨረሻ አካባቢ ነው። ቅዱስነታቸው ብፁዕ ቅዱስ አቡነ ቄርሎስ የእስክንድርያ ፓትርያርክ እግዚአብሔርን የሚፈሩ ከእግዚአብሔር ጋር ቅርብ የሆኑ ደገኛ አባት ናቸው። ጸሎታቸው የሚሰማላቸው ትንቢት የሚናገሩ አባት ናቸው። አንድ የተጎሳቆለ ወራት የከበደው የተጨነቀ የተቸገረ ሰው ሄድና ቅዱስ ፓትርያርኩ ጋር ይጸልዩልኝ አላቸው። ነግዳለሁ አላተርፍም፣ እማራለሁ እውቀት አይሰበሰብልኝም፣ እሮጣለሁ አልቀድምም፣ እታገላለሁ አልጥልም፣ ዓለም ፊቷን አዙራብኛለች፣ ሕይወት የለኝም፣ ትዳርም ሞከርኩ አልተሳካም፣ እባክዎ አባታችን ይጸልዩልኝ አላቸው። እግዚአብሔር ጸሎትህን ይስማ አሉት። እግዚአብሔር ጸሎታችሁን ይስማችሁ። አሜን በሉኝ። እግዚአብሔር ጸሎታችሁን ይስማችሁ። ጸሎትህን ይስማ አሉት። አሜን አለ። ዛሬ ማታ አሉት አሜሪካ ትገባለህ አሉት። ዛሬ አሜሪካ ትበራለህ አሉት። እኒህ አባት አይ አባቴ ፓስፖርትም የለኝም እኮ አላቸው። ግድ የለም ትሄዳለህ አሉት። የአሜሪካ ፕሮሰስም የለኝም እንዴት አድርጌ ነው የሚሄደው? ታምናለህ አሉት። አዎ ሂዱታ አሉት። እጅ ነስቶ ወጣ። የሚያስበው አሜሪካ ሩቅ አገር ናት፣ ትሞታለህ እያሉኝ ነው፣ ወደ አምላኬ ልጠራ ነው ብሎ እያሰላሰለ ሲሄድ ኬት መጡ ሳይባሉ ፖሊስ መኪና ከበበውና የፊጥኝ አስረው ይዘውት ሄዱ። እያንገላቱ እየኮረኮሙ ወሰዱና አውሮፕላን ውስጥ ከተቱት። አውሮፕላኗ እየበረረች ይዛ ዋሽንግተን ዲሲ አረፈች። በመነጋገሪያ ዓለም አቀፉ አሸባሪ ተይዟል ተብሎ ተነገረ። አወረዱት። ገሌ የምትባለው አሸባሪ ያዝንህ በመጨረሻ አሉት። ኧረ እኔ እሱ አይደለሁም፣ እኔ ክርስቲያን ነኝ። ፓትርያርኩ ጋር ገብቼ ስወጣ ነው የያዛችሁኝ፣ ግን አሜሪካ ትገባለህ ብለውኝ ነበረ። ሲመረምሩት ቁመቱን፣ ጺሙን፣ መልኩን እሱን የሚመስል አሸባሪ እሱ መስሏቸው ነበር የያዙት። ይቅርታ ጠይቀው ስላደረግንብህ ነገር ሁሉ ይቅርታ አድርግልን፣ ላደረግንብህ ነገር ፈቃደኛ ከሆንክ አሜሪካን ሀገር እንድትኖር የመኖሪያ ፈቃድና ስራ እንሰጥሃለን አሉት። በደስታ ተቀበለ። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ቤት በኩል እንደሚመጣ እናውቀው። መላእክቱን እንዴት አድርጎ እንደሚልክ አናውቅም። የሕይወታችን ነገር እንዴት እንደሚከፈት፣ የተዘጋው ነገር ተራራው፣ ጋራው፣ ሸንተረሩ፣ ችግሩ፣ ቋጠሮ እንዴት እንደሚፈታ አናውቅም። እግዚአብሔር ይሁን ሲል ግን ይሆናል። እግዚአብሔር ይቻላል ሲል ግን ይቻላል። ለሰው የማይቻል ለማን ይቻላል? ለእግዚአብሔር። ትልቁ ተራራ የማንወጣው አቀበቱ የማንዘለው ገደሉ እግዚአብሔር ሲፈቅድ እንሻገረዋለን። ማሻገርን ያውቅበታል። የአናብስትን አፍ መዝጋት ያውቅበታል። የሞትን ደብዳቤ ወደ ሕይወት መቀየርን ያውቅበታል። በፊታችን የቆመውን ክፉ መንፈስ ዲያብሎስን እንዴት አድርጎ ከፊታችን ማራቅ እንዳለበት ያውቅበታል። የነ አስተራኒቆስን ታሪክ ስናነብ መጽሐፍ የጻፈው የዛሬው መልእክት ሲተረክ ሲነገር እግዚአብሔር የተጣመመውን እንዴት አድርጎ ቀጥ እንደሚያደርግ የተወላገደው ይቻላል። ብዙ ሰዎች ካንሰር ታመው ተቸግረው በቃል ኪዳኑ ታቦት ፊት በእግዚአብሔር ፊት አልቅሰው ሐኪም ምናልባት ከዚህ በኋላ ልትኖር የምትችለው ወይንም ደግሞ ልትኖሪ የምትችይው 3 ወር ብቻ ነው ብለው ቀን ቀጥረው በቀጠሮ ሞቱን የሚጠባበቅ ሰው እግዚአብሔር በምህረት ዓይኑ አይቶት ተፈውሶ በያውደ ምህረቱ ምስክርነቱን የሰጠ ብዙ ሰው አለ። ሰው የማይችለውን እግዚአብሔር ይችለዋል።
የሰው አቅም ውስን ነው። ሰው እድሜ መጨመር አይችልም። ሰው ከሞት አያድንም፣ ከበሽታ ግን ይፈውሳል፣ ያድናል። ከሞት የሚያድነው እግዚአብሔር ብቻ ነው። እግዚአብሔር ከሞት አዳነው ባህራንን። ስሙ የተመሰገነ ይሁን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይጠብቅልን። ትምህርቱ አስቀድሞ ተሰጥቷል። እጅግ በጣም ባየሁት ነገር ተደስቻለሁ። ቅድም ወደ መካኒሳ ወደዚህ ቤተ መቅደስ ስገባ መካኒሳ ሚካኤል ሳይሆን ሌላ ቤተ ክርስቲያን የገባው ነው የመሰለኝ። እጅግ በጣም በሚያስደንቅ ሁኔታ ቤተ መቅደሱ ውስጡ ስንገባ ፕስቴር አለው፣ ከላይ ማስቀደሻ ማመስገኛ፣ ሌላ ቤተ ክርስቲያን ነው የመሰለኝ። እጅግ ደስ ብሎኝ ነው ያረፈድኩት። ይህንን የሰሩ እጆች የተባረኩ ይሁኑ። ክቡር አስተዳዳሪውን፣ ዋና ጸሐፊውን፣ ሰበካ ጉባኤ፣ የህንጻ አሰሪ ኮሚቴ አባላትን፣ የአጥቢያውን ምዕመናን ይህ ሥራ እውን እንዲሆን አስተዋጽኦ ያደረጉትን በሙሉ እናመሰግናለን። እግዚአብሔር ይባርካቸው። እግዚአብሔር ቸርነት ከሁላችን ጋር ይሁን።